አለማወቅን ማወቅ ከእውቀቶች ሁሉ ታላቅ እውቀት ነው ይለናል ሶቅራጠስ። ታዲያ ዛሬ ሞኝ ሰዎች በቀላሉ የሚለዩበትን 7 ባህሪ ነግራችኋለሁ። ራሳችሁን ከሞኞች ተርታ ካገኛችሁት በፍጥነት አካሄዳችሁን በመቀየር ራሳችሁን ለውጡ። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ለብዙ ሰው እንዲደርስ ይተባበሩን። ምርኩዝ የሚሆን የህይወት ዘመን ትምህርትን ለማግኘት ደግሞ ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። አሁን በቀጥታ ወደ 7ቱ የሞኞቹ ባህሪ እንሂድ። የሞኝ ሰዎች ባህሪ ከሆኑት መካከል አንደኛ አውቃለሁ ማለት። ሞኝ ሰዎች ለመማር የተዘጋጁ አይደሉም። ስለ ሁሉም ነገር እንደሚያውቁና እንደነርሱ የሚያውቅ እንደሌለ ይመስላቸዋል። ሁሌም ትክክል እኔ ነኝ በማለት ይታወቃሉ። ግትር ናቸው። ሞኝ ሰው እንደማያድግና ህይወቱን እንደማይቀይር ከሚያስታውቅበት ባህሪ የመጀመሪያው አውቃለሁ ባይነት ነው። ሁለተኛው ከሚሰሩት በላይ ያወራሉ። ሞኝ ሰው ብዙ ጊዜ የሚያልቀው ሊያደርግ ስላሰበው ነገር በማውራት ነው። ማድረግ በሚኖርበት ሰዓት በወሬ ይጠመዳል። ሞኝ ሰው ስለ ህይወት ያልተረዳው ዋነኛው ምስጢር እንደርሱ ከርሱም በላይ የሚያወሩ ብዙ መሆናቸውን ነው። ትልቁ ልዩነት ተግባር ነው፣ ማድረግ ነው። ግን ሞኝ ሰው በሚያወራው ይጠመዳል፣ ከሚሰራውም በላይ በማውራት ይታወቃል። ስለዚህ ሞኝ ሰው ከሚለይበት ባህሪዎች ሁለተኛው ስለ ትልልቅ ህልሞች ያወራል፣ ነገር ግን ወደ መሬት የወረደ በቅደም ተከተል የሆነ እርምጃን አይወስድም። ሶስተኛ ፈጣን ለውጥን ይፈልጋል። ሞኝ ሰው ትዕግስት የለውም። ዛሬ የተከለውን ዛሬ በቅሎ ማየት ይፈልጋል። እኛ ሰዎች በህይወት ውስጥ ስኬትን ከፈለግን ለጊዜ ልንሰጠው የሚገባ ክፍተት ያስፈልጋል። ያማረ ውጤት ሁሉ የትዕግስት ውጤት ነው። ስለዚህ ሞኝ ሰው ይህንን ትልቅ ስህተት ይሳሳታል። ሁል ጊዜም ፈጣን ለውጥን ይጠብቃል። አራተኛ ለሁሉም ነገሮች ሌላ ሰዎች ተጠያቂ ያደርጋል። ሞኝ ሰው ኃላፊነትን መውሰድ የማይችል ሰው ነው። ለጥፋቶቹ ይቅርታንና ማስተካከያን ማድረግ ሲገባው ነገር ግን በሌሎች ላይ እጁን ይጠቁማል። ሰበበኛ ነው። እርሱ ጥፋተኛ ሲሆን ብዙ ምክንያትን ይደረድራል እንጂ አምኖ አይቀበልም። በሌሎች ላይ ደግሞ ለመፍረድ ይቸኩላል። ይህ የሞኝ ሰው አራተኛው መገለጫ ነው። አምስተኛ ለውጥን ይፈራል። ይሄ ማለት ሁልጊዜም ከእድገት ይልቅ ምቾትን ይመርጣል። ምቾትና እድገት ደግሞ አንድ ላይ ሊሄዱ የማይችሉ ነገሮች ናቸው። እሱ ደግሞ ሁሌም ለምቾቱ ቅድሚያ ይሰጣል። ስለሆነም ለውጥን ይፈራል ማለት ነው። ስለዚህ ይህ ሰው ስህተቱን ይደጋግማል። እንቅልፍ በማብዛቱ የመጣበትን ቢያውቅም ዳግም እንቅልፍን ይመርጣል። ሞኝ ሰው ከራሱ ስህተት ራሱ አይማርም። ተመሳሳይ ስህተቶችን ይደጋግማል። ለዚህ ነው ሞኝ ሰው 2 ጊዜ በእባብ ይነደፋል፣ አንዱን ሳያውቅ ሁለተኛውን እንዴት እንደነደፈው ሲያሳይ የሚባለው። ስለዚህ ሞኝ ሰው ምቾትን መርጦ ለውጥን ይፈራል ማለት ነው። 6ኛ የተቀመጠ ጎል፣ የተጻፈ እቅድ የለውም። ሞኝ ሰው ግር ባለበት የሚሄድ ነው። የሚፈልገውንና የሚያስደስተውን ለይቶ አያውቅም። መድረስ የሚፈልግበትንም ቦታ ለይቶ አያውቅም። ሞኝ ሰው ቀስትን ወርውሮ በተሰካበት ቦታ ላይ ሄዶ አክብቦ ዓላማዬን መታው የሚል ሞኝ ሰው ነው። የሚደርስበት ደግሞ የሚሄድበት የራሱ የሆነ የተቀመጠ የተጻፈ ግብና እቅድ የሌለው ሰው ነው። ይህ ከሞኞች ባህሪዎች 6ኛው ነው። 7ኛው ለጊዜ ዋጋ አይሰጥም። ሞኝ ሁሌም ወጣት እንደሆነ ሁሌም ጠንካራ እንደሆነ የሚቆይ ይመስለዋል። አይኖቹ በእድሜ እንደሚፈዙ፣ ጉልበቱ እንደሚተሳሰር፣ መሮጥ እንደሚያቅተው አያስተውልም። ስለዚህ በጉብዝናው ጊዜውን ያባክናል። በሱስ በአሁን ዘመን ደግሞ በሶሻል ሚዲያ በማይጠቅመው ነገር ላይ ተተክሎ ይውላል። ለተሰጠው ጊዜ ዋጋ አይሰጥም። እነዚህ 7 ባህሪዎች የሞኝ ሰው መገለጫዎች ናቸው። እነዚህን እያደረጋችሁ ከሆነ አሁኑኑ አቁሙ፣ ራሳችሁንም አስተካክሉ። ለማንም ሰው ማካፈል የሌለብን 5 የግል ሚስጥሮች። አልበርት አንስታይን ከተናገረው ሰው እንደመሆናችን መጠን በየዕለቱ ከሰዎች ጋር መገናኘታችን የማይቀር ነው። አንዳንዴም ችግሮቻችንን፣ የተሰማንን ስሜቶች በመናገር ከወጠረን ሐሳብ መገላገል እንፈልጋለን። ነገር ግን ከተናገረን በኋላ ከነበርንበት በላይ ራሳችን ላይ ሌላ ችግር እንደጠመጠምን እንረዳለን። በአጭሩ ለሰዎች መናገር ያለብንንና መናገር የሌለብንን ነገር
ነገር መለየት ካልቻልን የሚያስከፍለን ዋጋ መኖሩ የግድ ነው። ይህንን አስመልክቶ አልበርት አንስታይን ሰዎች ለማንም ማካፈል የሌለባቸው 5 የግል ሚስጥሮችን በ5 አጠቃሎ ተናግሮ ነበር። እነዚህን 5 ነገሮች ከተረዳችሁና ከተገበራችሁ በሰዎች ምክንያት ያጣችሁትን ነገር ዳግም እንዳታጡ ይረዳችኋል። ለህይወት ዘመን ምርኩዝ የሚሆን የህይወት ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም ቤተሰቦቻችን እንደ ሁል ጊዜው ላይክ በማድረግ ጋርነታችሁን አሳዩ። ለማንም ማካፈል የሌለብን 5 የግል ሚስጥሮች። አንደኛ፣ የስኬትህን ሚስጥር። ይህ ማለት ለሰዎች ክፉ ማሰብ ወይም እናንተ የደረሳችሁበት እንዳይደርሱ ማድረግ ማለት አይደለም። እንደ እውነቱ ሌሎችን ማበረታታትም ሆነ መርዳት ተገቢ ነው። ነገር ግን አንዳንድ ስኬቶች ስኬታማ የሆናችሁት እንኳን ነገሩ ሚስጥር በመሆን ይችላል። ለምሳሌ የኮካ-ኮላ ፎርሙላ እስከ ዛሬ ድረስ ሚስጥር ባይሆን ካምፓኒው በየቦታው በግለሰብ ይከፈት ነበር። ግን ሚስጥር በመሆኑ ምክንያት እስካሁን ድረስ ትርፋማ ድርጅት ሆኖ መቀጠል ችሏል። ስለዚህ የስኬት ሚስጥሮችን የምትሰሯቸውን ሆነ የምትፈጥሯቸውን ፈጠራዎች ለሰዎች አትናገሩ። ሁለተኛ፣ ችግሮቻችሁን። በእርግጥም ችግርን ለሰዎች ማጋራት ሸክም እንዲቀልልን ሊያደርግ ይችላል። ነገር ግን ከዛ በኋላ በነገራችሁት ሰው ዘንድ የሚኖራችሁን ምስል ሊያወርደው ወይም ልትናቁም ትችላላችሁ። ምክንያቱም 70% የሚሆን ሰው በትክክል ችግራችሁን ሲሰማ ይደሰታል። 10% ደግሞ በጣም ያስቡላችኋል። 20% ሰዎች ደግሞ በጭራሽ ስለዛም ጉዳይ አያስታውሱም። ስለዚህ ሁልጊዜም ለችግራችሁ ፕሮፌሽናል መፍትሄ ፈልጉ። ያ ማለት ለአእምሮ ችግር የስነ ልቦና ባለሙያ፣ ለቢዝነስ ውድቀት የቢዝነስ አማካሪ፣ ለወንጀል ነክ ስራዎች የህግ ባለሙያ አማክሩ። ይህ ወደፊትንም ጨምሮ ትክክለኛውን መፍትሄ ከማግኘት አልፎ በሰዎች ዘንድ ከሐሜት ይጠብቃችኋል። ሶስተኛ፣ ራእያችሁን አታጋሩ። ይህ ማለት ለእናንተ የታየው ነገር ሰዎች እንዲረዷችሁ አትጠብቁ እንደማለት ነው። ራእይ የሰው ልጅ የሚኖርለትም የሚሞትለትም ነገር ነው። ታዲያ ይህን የሚያህል ታላቅ ጉዳይ ለሰዎች ተናግራችሁ ሊያጣጥሉባችሁ ወይም አልፈው ሊቀልዱባችሁ ይችላሉ። የዚህ ዋነኛው ምክንያት እናንተ የታያችሁ ሊታያቸው ስለማይችል ነው። ስለዚህ ነገሩ አካል እስኪለብስ ድረስ ሁሉም ነገር በልብ ይጠበቅ። በህይወታችሁ ልታሳኩ የምትፈልጉትን ነገር በመጻፍ ልታሳኩት፣ ልትፈጽሙት ትጉ እንጂ ለሰዎች በመናገር ኢነርጂያችሁን አታባክኑ። አራተኛ፣ ገቢያችሁን አታሳውቁ። ይህ ግልጽ ነው። ገቢያችሁ ዝቅተኛ ከሆነ ለንቀት፣ ለትችትና ለመገመት ያበቃችኋል። ገቢያችሁ ከፍተኛ ከሆነ ደግሞ ለብድርና ሰዎች ባይኖራችሁ እንኳን እናንተን መረዳት እስኪከብዳቸው ድረስ የምታገኙትን ገቢ መናገራችሁ በህይወታችሁ ላይ ተጽዕኖን ይፈጥራል። ስለዚህ ገቢያችሁን አትናገሩ ወይም አታሳውቁ። ማንም እናንተን የሚያየው በምታገኙት ገቢ ስለሚሆን፣ ስለዚህ ገቢያችሁን አታሳውቁ። አምስተኛ፣ የቤተሰባችሁን ችግር አትናገሩ። ቤተሰብ ሁሌም ቤተሰብ ነው፣ ጓደኛም እንዲሁ ጓደኛ። ስለዚህ ለራሳችሁ የምታስቡ ከሆናችሁ ለራሳችሁ መስመር አበጁ። የቤተሰብ ሚስጥር የራስ ነው። እናንተም አንድ የቤተሰቡ አካል ናችሁ። ስለዚህ ቤተሰባችሁን ስጋት ላይ ላለመጣል የቤተሰባችሁን ሚስጥር ጠብቁ። ለማንም ሰውም አታጋሩ። በመጨረሻም ሌላ ብዙ ሚስጥር የምናረጋቸው ነገሮች ቢኖሩም እነኚህ ግን በዋነኝነት ልንጠብቃቸው የሚገቡ ሚስጥሮች ናቸው ሲል አልበርት አንስታይን አስቀምጧል። እናንተስ ትስማማላችሁ? ለህይወት ዘመን ምርኩዝ የሚሆን ትምህርትን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከመናገራችሁ በፊት ንግግራችሁ ከዝምታ መሻሉን አረጋግጡ ይላል አንድ የታወቀ ፈላስፋ። ስንቶቻችንን ሁልጊዜም በተናገርነው ነገር ብዙ ዋጋ እየከፈልን ያለነው? ቃላት ከእናንተ እስኪወጡ ድረስ የእናንተ ባሪያ ናቸው። ከወጡ በኋላ ግን የእናንተው ጌታ ናቸው። ሕይወት ላይ መቼ፣ እንዴት፣ ምን መናገር እንዳለበት የሚያውቅ ሰው በሕይወቱ ውጤታማ ቢዝነስ፣ ትዳር፣ ቤተሰብ ይኖረዋል። የተሳካለትም መሪ ይሆናል። የሚናገሩትን የሚያውቁ ሰዎች እስከ ዛሬዋ ቀን ድረስ ዓለምን በሚፈልጉበት መንገድ ይዘውሯታል። ሰዎች ለቃላቶቻቸው
ተማሪዎቻቸው በሚሊዮን ዶላር እየተከፈላቸው በየመድረኩ ያስተምራሉ። ይህ ሁሉ የሚሆነው ግን ቃላቸውን ከተራው ሰው በተለየ መንገድ መጠቀም ስለጀመሩ ነው። ቃላትን አያባክኑም፣ ዝም ማለትም አይከብዳቸውም። መናገር ያለብንን ቦታ ማወቅ እንዳለብን ሁሉ መናገር የሌለብንን ቦታ መለየት ይገባናል። ዛሬ ለመለየት የሚረዳንን ቪዲዮ ይዘን መጥተናል። በእነዚህ 5 ሁኔታዎች ውስጥ ስትሆኑ ዝምታን መምረጥ ይኖርባችኋል። ምክንያቱም ከብዙ ስህተት ይጠብቃችኋል። ለህይወት ዘመን ምርኩዝ የሚሆን የህይወት ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም ቤተሰቦቻችን እንደ ሁል ጊዜው ላይክ በማድረግ ጋርነታችሁን አሳዩ። በእነዚህ 5 ሁኔታዎች ውስጥ ስትሆኑ ሁልጊዜም ምርጫችሁ ዝምታ ይሁን። አንደኛ፣ ታላላቆቻችሁ ሲያወሩ። ሁልጊዜም ከናንተ የተሻለ ብስለት ላይ የደረሱ ሰዎች ሲያወሩ ከመናገር ይልቅ ማዳመጥን ምረጡ። በዚህ ህይወት ስንኖር ከእድሜ ጋር ብዙ ነገሮች ተያይዘው ይመጣሉ። ከነዛ መካከል አንዱ ልምድ ነው። እናንተም ብልህ ከሆናችሁ በእድሜው ብዙ ያወቀና በልምድ የካበተ ሰው ሲያወራ ምርጫችሁ ዝምታ መሆን ይኖርበታል። ስለዚህ እነርሱ ሲያወሩ ሁልጊዜም እናንተ ዝምታን ምረጡ። ሁለተኛ፣ ሰው ሲታማ። ሐሜት በሚታማበት አካባቢ ላይ ከተገኛችሁ ሁሌም ቢሆን ዝምታን ምረጡ። የሀገራችን አባባል ጓደኛ ሲታማ ለኔ ብለህ ስማ እንደሚባለው በሐሜት ጊዜ ከሚታማው ሰው ይልቅ ሐሜተኛው ሰው ማንነትን ማየትና መለየት እንችላለን። ሐሜት ማለት ባለጉዳዩ ወይም የሚታማው ሰው ቢገኝ በፊት ለፊቱ ልትናገሩት የማትችሉትን ነገር በጀርባ ማውራት ማለት ነው። ሁሌም ቢሆን የሐሜተኛውን ፈሪ በራስ አለመተማመንና ከዛም ባለፈ ቅናተኝነት በሰፊው ያሳያል። ስለዚህም ሁልጊዜም ከቻላችሁ ሐሜት ባለበት ስፍራ አትገኙ። ከተገኛችሁ ደግሞ ዝምታን ምርጫችሁ አድርጉ። ሶስተኛ፣ ስሜታዊ በምትሆኑበት ጊዜ። ይህ ማለት ብዙ ጊዜ የማንወጣው ዕዳ ስር የምንገባው ስሜታዊ በሆንን ጊዜ በምናወጣቸው ቃላቶችና በምንናገራቸው ሐሳቦች ነው። ሰው ስሜቱን ተቆጣጠረ ማለት የምንችለው ምንም እንዳይሰማው ማድረግ ሲችል ሳይሆን በተሰማው ስሜት ምክንያት የሚፈጠሩ ክስተቶችን ሲቀንስ ወይም ሲቆጣጠር ከቻለም ደግሞ ሲያስወግድ ነው። ይህ 2 አይነት መልክ አለው፣ አዎንታዊ ወይም አሉታዊ ልንለው እንችላለን። ስለዚህ ስትናደዱና ስትደሰቱ በቻላችሁበት መጠን ዝምታን ምረጡ። ምክንያቱም ስትናደዱ ክፉ ቃላትን፣ ስትደሰቱ የማትፈጽሙትን ቃል ትገባላችሁና። ስለዚህ አስታውሱ፣ ስሜታዊ እንደሆናችሁ በተሰማችሁ ጊዜ ዝምታን ምረጡ። አራተኛ፣ ሰዎች የግል ጉዳያቸውን ሲነግሯችሁ። ይህ እንደ ቀልድ ሊታይ አይገባውም። ሰው የግል የሚለውን ጉዳይ ለናንተ መናገር ከጀመረ በእናንተ ላይ እምነት አሳድሯል ማለት ነው። ከዛም በላይ በዛ ሰዓት ያንን ለመናገር ድፍረትን አግኝቷል ማለት ነው። ስለዚህ በዚህ ጊዜ ዝም ብላችሁ ማዳመጥን ምረጡ። ምክንያቱም በእናንተ ማውራት ውስጥ የዛ ሰው ድፍረትም ሊጠፋ ስለሚችል፣ ያቺ ወርቃማ ጊዜ ስለሆነች በዛ ጊዜ ከዝምታም ላይ የሚያወራላችሁ ሰው የሚረብሽ ምንም አይነት እንቅስቃሴን አታርጉ። ትኩረታችሁን በሙሉ ሰጥታችሁ ስሙ። ያ የእናንተን የመታመን ደረጃ ከፍ ያደርጋል። ስለዚህ ሁሌም ሰው የግል ጉዳዩን ሲያወራችሁ ዝምታን ምረጡ። አምስተኛ፣ ከሰዎች ጋር ስትተዋወቁ። ሁልጊዜም ለመጀመሪያ ጊዜ ከሰዎች ጋር ስትተዋወቁ ዝምታን አብዙ። በመጀመሪያ ቀን ስለ ራሳችሁ ብዙ አትናገሩ። ስለዛ ሰው የበለጠ ለማወቅ ሞክሩ። ይህ የእናንተን ደህንነት ከመጠበቅ ጀምሮ በሰዎች ዘንድ የሚሰጣችሁን የመጀመሪያ ምዘና ከፍ ያደርገዋል። ከዛም በላይ ሁሉም ሰው ስለ ራሱ ማውራት ይወዳል። እናንተም ዝም ብላችሁ ለእነርሱ እድልን ስትሰጧቸው፣ ስለ ራሳቸው እንዲያወሩ ስትፈቅዱላቸው ከዛ ሰው ዘንድ የማትረሱና ተቀባይነት ያላችሁ ትሆናላችሁ። ስለዚህ በመጀመሪያ ትውውቅ ሁልጊዜም ከንግግር ይልቅ ዝምታን አብዙ። ለህይወት ዘመን ምርኩዝ የሚሆን ትምህርትን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ
በማድረግ ቤተሰባችን ይሁኑ። በህይወት ውስጥ ብዙ ነገር ያጋጥመናል። ታዲያ በምናልፍበት በዚህ የህይወት ጉዞ ውስጥ በማድረጋችን የምንፈራውና የምናፍርበት ነገሮች አሉ። ታዲያ በእነዚህ 4 ነገሮች ግን በፍጹም ልታፍር አይገባህም ሲል አልበርት አንስታይን ከህይወት ልምዱ ያካፈለውን ሐሳብ ቀጥሎ ባሉት ጥቂት ደቂቃ እንመለከታለን። እንደ ሁል ጊዜው የሚጠቅማችሁ ነገር ነውና ቪዲዮውን እስከ መጨረሻው ተመልከቱት። ምርኩዝ የሚሆን የህይወት ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቤተሰቦች ደግሞ እንደ ሁል ጊዜው ላይክ በማድረግ ለብዙ ሰው እንዲደርስ ይተባበሩን። በእነዚህ 4 ነገሮች አትፈር። አንደኛ፣ ስህተት በመስራት። አልበርት አንስታይን ስህተት መስራት የህይወት አንዱ ክፍልና ተፈጥሯዊ እንደሆነ አስረግጦ ያምን ነበር። የሱም የታወቀው አባባል ስህተት ያልሰራ ሰው አዲስ ነገር ሞክሮ አያውቅም ማለት ነው ብሎ የተናገረው ነው። ስለዚህ ሁልጊዜም አዲስ ታሪክን ለመጻፍ ስትነሳ ከገጾቹ መሃል የስህተት ምዕራፎችን መተው ይኖርብሃል። ስለዚህ ስህተት በመስራት አትፍራ። ሁለተኛ፣ ከሳጥን ውጪ ማሰብ። አንስታይን ፈጠራ ለዓለማችን እጅግ በጣም አስፈላጊ እንደሆነ ያምናል። ታዲያ ለዚህ በነጻነት የሚያስብ የተከፈተ አእምሮ እንዲኖረንና ከልማዳዊና ከባህላዊ አስተሳሰብ ወጥተን በነጻነት ለችግሮቻችን መፍትሄን እንፈልግ ዘንድ ያበረታታናል። በዚህም መንገድ ዓለም የአሁኗን ቅርጽ እንደያዘችም ያምናል። ወደፊትም ብዙ ፈጠራና መፍትሄ እንዲበዛ ኦፕን ማይንድ ወይም በነጻነት የሚያስብ አእምሮ ሊፈጠር ይገባዋል ይላል። ስለዚህ ከሳጥን ውጪ በማሰብህ አትሰር። ስለዚህ ከሳጥን ውጪ ማሰብን አትፍራ። ሶስተኛ፣ ጥያቄ በመጠየቅህ። አልበርት አንስታይን አንድ ጊዜ እኔ የተለየ ችሎታ የለኝም፣ እኔ ያለኝ ላቅ ያለ የማወቅ ጉጉት ብቻ ነው ሲል ተናግሮ ነበር። ታዲያ መጠየቅ ለጥሩ መረዳትና ለመማር ለማወቅ እጅግ በጣም አስፈላጊ እንደሆነ ያምን ነበር። ስለዚህ በመጠየቅህ አትፈር። አራተኛ፣ እርምጃ መውሰድ። አንስታይን በነገሮች ላይ ስለ ሐሳቦች ማሰብ ብቻ በቂ እንዳልሆነ ያምን ነበር። ስለዚህ ሐሳብን ወደ ተግባር ወደ ተጨባጩ ዓለም ማምጣት ይገባናል። ስለዚህ እርምጃ ለመውሰድ አትፍራ ወይም አትፈር። እሱ አንድ ጊዜ እንዲህ ብሎ ነበር፣ ከትላንት ተማሩ፣ ዛሬን ኑሩ፣ ነገን ተስፋ አድርጉ። ምርኩዝ የሚሆን የህይወት ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቪዲዮ ከተመቻችሁ ላይክ በማድረግ ለብዙ ሰው እንዲደርስ ይተባበሩን።